አሁንም አኩርፈሽኛል እንዴ? አላኮረፍኩም፣ ግን ከልብ ያስወጥቻለሁ። እሺ እረቴ እባክሽን፣ እኔ በጣም ከፍተኛ ችግር ላይ ነው ያለሁት። እባክሽን አንዴ አዳምጪ። ልጅቴ በጣም ችግር ውስጥ ነው ያለሁት። ትንሽ ብር ያስፈልገኛል። ያው እቴ ከአንቺ ውጪ ደግሞ እኮ ማንም ጠይቀው ሰው የለኝም እኮ። ለዛ ነው እቴ ሳላፍር አይኔን በጨው አጥቤ የመጣሁት። ምን ብር? እንዳንተ አይነት እፍረተ ቢስ የለም። ግን ካልሰጠው ምን በእጅሽ የሰው ነፍስ እንደጠፋ ለፖሊስ እናገራለሁ። እህቴ አልማዝን እንደገደልሻት ረሳሽው እንዴ? አንቺ ልጄን ትመቻታለሽ? ማን አባሽ ስለሆንሽ ነው ልጄን የምትመቻት? ማነሽ አንቺ? ምንድን ነሽ? ልቀቂኝ! ሳኪሽ ነው ይዛ ልቀቂኝ! ልቀቂኝ! ይዛ አባሽ ስለሆንሽ ነው የኔ ልጅ የምትመቻት? ማን አባሽ ስለሆንሽ ነው? እናቴ የኔ ፍቅር ታገቢኛለሽ? አዎ አገባለሁ። ሰላም ሰላም፣ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ በሰላም መጣችሁ። አደራ ድራማ በአደራ ድራማ እንግዲህ ዶክተሩ ከሰላም ጋር እና ከአቶ ባይሉ ጋር እየሰሩ ይገኛሉ። ቃል ብቻዋን ሁና እንግዲህ እሷን ማሸነፍ አቅቷቸዋል። እንዴት አደርጋ ውጤቱን እንደቀየረችው ሁሉም ሰው ግራ ተጋብቷል። ነገር ግን ይህን ሚስጥር እንግዲህ እንዴት ውጤቱን ቀየረችው የሚለውን ለማጣራት የቃል እናት እየጣረች ትገኛለች። የቃል ወላጅ እናት የሆነችው እንግዲህ እዛ ቤት መታለች ማለት ነው። ሀረግ ቃልን እንዴት አድርጋ ውጤቱ እንደቀየረችው እያወጣጣቻት ትገኛለች። ይህ ነገር እንግዲህ ለእናቷ ካልነገረቻት በስተቀረ ማንም ሰው ሊገምት አይችልም። ሰላም በተደጋጋሚ ብሌን ልጇ እንደሆነች እየተነገራት ነው። ነገር ግን ይህን ነገር መቀበል የፈለገች አትመስልም። ብሌን የሷ ልጅ ልትሆን የምትችልበት በጣም ብዙ እድሎች እንዳሉና ብሌንም ደግሞ ቤተሰብን የምትፈልግ ቤተሰቦቿ የጠፉባት እናቷን የምትፈልግ ልጅ እንደሆነች እያወቀች ሰላም ግን ጆሮ ዳባ ብላለች። ነገሩን ማገናዘብ አልፈለገችም፣ ወይም ደግሞ ማገጣጠም። ምናልባት ብሌን ልጄ ብትሆንስ ውስጤ ከሚነግረኝ ነገሮች አንግል ከቃል ይልቅ ብሌን ልጄ ትመስለኛለች ትላለች በተደጋጋሚና እነዚህን ነገሮች ለምን ማገጣጠም እንዳልፈለገች ባላውቅም አሁንም ድረስ ቃል የበላይነቱን ይዛለች ማለት ነው። እንግዲህ ሁሉንም ሰው ከአጠገቧ አርቃ ብቻዋን እየተጋፈጠች ያለችው ቃል ከዚህ በኋላ ግን በቀላሉ መንገድ የምታገኝ አይመስለኝም። የሰላም የሆነን ነገር ማግኘት የምችልበት ነገሮች የተበላሹ ይመስለኛል። ምክንያቱም የሆነ ሰዓት ላይ ውርስ ውስጥ ሁሉ ልታስገባት ከጫፍ ደርሳ ነበረ ሰላም። ነገሮች ስላልተመቻቹላት ነው እንጂ ጭራሽ ከምርመራው በፊት ማለት ነው ያልተጠራጠረቻት ጊዜ እሷን እንግዲህ እዚህ የእሷ ውርስ ውስጥ ልታደርጋት ስታስብ ነገሮች አልመቻቻሉ። በዛውም እንግዲህ በኃይሉ ከስር ወጣ። ስለዚህ ቃል ያላት ትልቁ እድል ያነበረ እሱን እድል አጥተዋለች። እንግዲህ በኃይሉ የገዛ እህቱን ልጅ በሌላ ሰው ለውጦ አምጥቶ የገዛ የእህቱን ልጅ ሰራተኛ አድርጎ በራሱ ባመጣት ልጅ ማለት ነው ተከድቷል ማለት ነው። መከዳት ብቻ አይደለም እህቱ እንዳታምነውና በእህቱ ዘንድ ተቀባይነት እንዳይኖረው አድርገዋለች። ስለዚህ በኃይሉ የክፋቱን ያገኘው ከተማረበት ማለት ነው። በእርግጥ በኃይሉ በጣም ሲበዛ ወንጀለኛ ሰው ነው። በቀላሉ ምን እንደሚጠብቅ አሁን እራሱ አላውቅም። አሁንም ተንኮል ነው የሚፈልገው። ሰላም እንግዲህ እዚህ ቀደም የሰራችው ትልቅ ስህተት አለ። እሱም ወይዘሮ አልማዝን መግደሏ ነው። ሴትዋ በህይወት ብትኖርም ግን በኃይሉ ይህንን አጋጣሚ እየተጠቀመበት ይገኛል።
ሰላም እሷን እንደገደለችና ገንዘብ የማትሰጠው ከሆነ አሳልፎ እንደሚሰጣት እየተናገረ ይገኛል አቶ በኃይሉ። ሰላም በሀሳቡ የምትስማማ ከሆነ ገና በጣም ብዙ ነገሮችን ሊያደርጋት ይችላል። ስለዚህ ሰላም እውነታውን መጋፈጥ አለባት ብዬ ነው የማስበው። ሰው ገላለች። ስለዚህ ለዛ ነገር ተጠያቂ መሆን ካለባት እጇን ለመንግስት መስጠት እንጂ የበኃይሉ መጫወቻ መሆን የለባትም ብዬ ነው የማስበው። በኃይሉ እንግዲህ እየቀረው ሁለት ነገር ነው። አንደኛው አልማዝን ገለሻን በማለት ሰላምን እያስፈራራ ገንዘብ መቀበልና ሁለተኛ በልጇም ገና እጠቀማለሁ እያለ ነው። የመጨረሻ መሳሪያ የምትሆነው ብሌን ናት ብለዋል አቶ በኃይሉ። ካስታውሳችሁ እዚህ ቀደም ዶክተሩ አብሬ እንድሰራ ከፈለክና የቃልን ውሸት እንዳጋልጥልህ ከፈለክ የእሷን ትክክለኛ ልጅ ንገረኝ ብሎት ነበረ። በኃይሉ መናገር ፈልጎ አፉ ላይ ነበረ ያመለጠው ማለት እንትን ያለው አምቶስ ብሌን ናት ሊለው ፈልጎ፣ ነገር ግን አሰብ አደረገና ያለኝ አማራጭ እኮ እሷ ብቻ ናት፣ እሷ የመጨረሻ መሳሪያ ናት። ስለዚህ አሁን መንገር አልችልም። ነገሮች ሁሉ ዙሪያውን ሲጠሙብኝ፣ ያኔ እንግዲህ ደግሞ ሰላምን በድጋሚ የሚያስፈራራበት መንገድ ብሌን ናት ወይ ልጇ ሊያግት ይችላል። ብቻ ብዙ ነገር ሊያደርግ ይችላል። ብሌን ሳሚ በተደጋጋሚ እናትሽ ሰላም ናት ብሎ ቢነግራትም እሷ ግን አሁን ላይ ከሳሚ ጋር ተጋብታለች ማለት ነው። ሳሚ ደግሞ እኔ ስለምወድሽ ስለማፈቅርሽ የአንቺ የሆነን ነገር ሁሉ አስመልሳለሁ እያለ ነው። አንቺ ፈለግሽም አልፈለግሽም ግን እውነት መውጣቱ አይቀርም። እናትሽን፣ ቤተሰብሽን፣ ንብረትሽን፣ ሁሉ ነገርሽን አስመልስልሻለሁ፣ የአንቺ የሆነን ነገር ሁሉ አስመልስልሻለሁኝ እያላት ይገኛል። እሷ ባይዋጥላትም የሰላምና የብሌን አስተሳሰብ አንድ አይነት ነው። በነገራችን ላይ ምንድን ነው እናትና ልጅ ሰው እንዴት አንድ አይነት ይሆናል? አንድ አይነት አስተሳሰብ ነው ያላቸው። ነገሮችን በፍጹም የማገናዘብ እንትን የላቸውም። ብሌን በተደጋጋሚ እንግዲህ ቃል የሰላም ልጅ እንዳልሆነች ከራሷ ከአንድ ቦታ ሰምታለች። ግን ለምን እንደዚህ እንደምትሆን ራሱ ግራ ያጋባልና ውጤቱ ተቀይሮ ሊሆን ይችላል የሚል አስተሳሰብ ሊኖራት ይገባ ነበር። በዛ ላይ ካያችሁ ዶክተሩን ናሙና ለመውሰድ በመጣ ጊዜ ቃል ምንድን ነው ስታግባባው ነው የሚባለው፣ ወይም ደግሞ ውጤቱ እንዲቀይርላት ስትጠይቀው ነበረ። ማለት ሴትነቷን ተጠቅማ ሳይቀር ውጤቱ እንዲቀይርላት በሌላ ናሙና እንዲቀይረው ስትጠይቀው ነበር። ቃል በነገራችን ላይ የብሌንን ጸጉር ከወሰደች በኋላ ዶክተሩን ያናገረችው ማለት ነው። የብሌን ጸጉርን ነቅላ ከወሰደች በኋላ ነው ዶክተሩን እንግዲህ በሴትነቷ ለማማለል ስትሞክርና እኔ የምሰጥህን ናሙና በዚህኛው ቀይርልኝ ብላ ያለችው። ምክንያቱም ጸጉሩን ይዛው ነበረ መጀመሪያም ማለት ነው። ነገር ግን አንድ አጋጣሚ አግኝታ ነው እንግዲህ ዶክተሩ እምነቴን አልለውጥም እኔ በሐሰት ውሸትን በሐሰት አልለውጥም በማለት እንግዲህ እምነቴን አላጎልም በማለቱ ቃል አጋጣሚ ስትጠብቅ ነበረ። እሱም ዶክተሩ ብሌንን ልብ ብሎ እያየ እያለ ነበረ። እቺ ልጅ እኮ ሰላምን ትመስላለች እያለ በተደጋጋሚ ብሌን ላይ ባፈጠጠ ጊዜ ቃል ደግሞ እንግዲህ ያላት አማራጭ ይሄ ነው፣ ይሄን ማድረግ ብቻ ነው ያላት አማራጭ። ስለዚህ በድፍረት ቦርሳውን ከፍታ ያንን የናሙናውን የእሷን ጸጉር ቀይረዋለች ማለት ነው። እና እንግዲህ በዛ የተነሳ ግራ የገባኝ ነገር ግን ዶክተሩ ከሆነ ይህን ነገር የሰራው የቃል ጸጉርና የብሌን ጸጉር የተለያየ ነው በከለር ራሱና ማወቅ ይችል ነበረ። እና እንግዲህ ከዚህ ነገር በኋላ ብሌን ወጥቶ ሲያወራትና ሲጠይቃት የነበረውን ነገር ሰምታለች። ሳሚ ላይ ለምን መፍረድ እንደፈለገች ስላልገባኝ ነው። እና አንዳንድ ጊዜ እናትና ልጅ እንዴት ነው አንድ አይነት ሊሆኑ የቻሉት ብዬ በጣም እገረማለሁኝ። እንግዲህ በኃይሉ ከአንዴም ሁለቴ ቃል ልጅሽ አይደለችም ብሏታል። የሆነ ጊዜ እንግዲህ ካያችሁ ፍላሽ ጠፍቶት ነበረ። ያንን ፍላሽ ደግሞ ቃል ልትጠቀምበት ከበኃይሉ በሌላ በኩል ደግሞ ቃል ሚስጥሯ የተደረሰባት ሲመስላት እንግዲህ አሁንም እየታገለች ነው ላለመሸነፍ። አክስቴ ብላ ያመጣቻት ሴትዮ እንግዲህ ነገሮችን አስመስላ ነበረ ለሰላም የተናገረችው። ስለ ቃል በተለይ ደግሞ ቃል ስለ አቶ በኃይሉ እንዴት አድርጎ ከቤት እንዳስወጣት፣ እንዴት አድርጎ ውጭ አውጥቶ እንደጣላት ለሰላም እዚህ ቀደም ስትነግራት የነበረውን ታሪክ አክስትየዋ ደግመዋለች ማለት ነው። እንግዲህ አክስትየዋ እንደተናገረችው ከሆነ ወይዘሮ እመቤት ትባላለች።
እህቴ እሷን እንግዲህ መንገድ ላይ ነበር ወርቃ ያገኘቻት እና እንደ ልጇ አሳደገቻት ወስዳ እያለች እንግዲህ ቃል ለሰላም የነገረቻትን ታሪክ ደግማ እሱኑ ነበር የነገረቻት። ታዲያ በዛ ሰዓት እንግዲህ ሰላም ቃልን በመጠራጠሯ በጣም ስትናደር ነበረ። ከዶክተሩ ጋር ያደረገችውን ስምምነት ሳይቀር ትቸዋለሁኝ፣ ልጅን በአጉል ጥርጣሬ ነው እንደዚህ በድጋሚ ላጣት አልፈልግም፣ የባለፈው አይነት ችግር እንዲፈጠር አልፈልግም እያለች ነው ሰላም። በእርግጥ በሰላም መፍረድ አይቻልም። እስኪ ያስቡት፣ እዚህ ቀደም ቃል ፎክራ ነበረ እኔ ልጅሽ ነኝ፣ ነገር ግን በዲኤንኤ ውጤቱ ልጅሽ እንደሆንኩ ሲታወቅ ያኔ ያንቺ እናት አትሆኝም ብላ ቁርጡን ነግራት ነበረ። እንግዲህ የቃል ንግግር ነው የሆነው። ውጤቱ ላይ ቃል ትክክል ነበረች፣ ቃል አሸነፈች። ታዲያ ሰላም አሁን ላይ መፍራቷ ትክክል ነው ብዬ አስባለሁ። ምክንያቱም ከትላንትናው ስህተቷ ለመማር እየሞከረች ስለሆነ ነው። የሆነ ነገር ባደርግ በድጋሚ ሰው እንዴት እናት ልጁን ውስጡ ሳይቀበለው ልጅ ብሎ ይኖራል? በጣም ግን ከባድ ነው። ሰላም በፍጹም ቃል ልትቀበላት አልቻለችም። በፍጹም ማለት ነው። በቃ ሰላም ቃል የምትባል ልጇ ባትሆን ነፍሷ ነው። እና አንዲት እናት ልጇን በፍጹም በዚህ መልኩ ልታይ አትችልም። የቃል ክፋቷ፣ ተንኮሏ፣ የምታደርጋቸው ነገሮች ሁሉ ሰላም እንድትጠራጠር አደረገ። ከዛ ደግሞ ውስጧ አልቀበላለ። እናት ልጇ ማን እንደሆነች ውስጧ ይነግራታል። እና ከብሌን ጋር ያላቸው ቅርርብ አሁን የፍላጎት ነው። በቃ ከብሌን ጋር በምንም ሁኔታ ቢጣሉ መልሰው ወዲያው ይታረቃሉ። ለብሌን በጣም ነው የምትንሰፈሰፈው እና ያ ማለት እውነተኛ እናትነቷ ከውስጥ ከአንጀቷ ከውስጥ ነው። በቃ እናት ይሰማታል የሚባለው ነገር እውነት ነው። ነገር ግን ሰላም ማስተዋል ነው ያልቻለችው። እንግዲህ አቶ ባይሉ ይህን ሚስጥር እስከ መቼ እንደሚደብቀው ባናቅም አሁን ላይ ግን የሰላምን እጅ የሚጠመዝዝበት ሚስጥሯን እንግዲህ አልማዝን እንደገደልሻት አትርሺ፣ ነገር ግን ገንዘቡን ከሰጠችኝ ሚስጥርሽ እኔ ጋር ይቀመጣል፣ ያለዛ ለህግ ወስጄ አጋልጥሻለሁ እያለት ነው። ሰላም ብልጥ መሆን አለባት እዚህ ጋር። በፍጹም ተደናግጣ ሌላ ስህተት መስራት አለባት ብዬ አልልም። በዛ ላይ ደግሞ ሳሚ ወይ ደግሞ እውነቱን ለሰላም ሊነግራት ይገባል። ይህን ነገር ሳሚ ቢሰማ ጥሩ ነበረ። ወይም ደግሞ ብሌን ለሳሚ ብትነግረው ስለ አልማዝ ሞትና አቶ ባይሉ ብዙ ብር እንደጠየቃት ብታቅ። በእርግጠኝነት ግን የምጠረጥረው ነገር አለ። ይህን ነገር እንግዲህ ወይዘሮ ሰላም ለቃል መናገሩ አይቀርም። ባይሉ በጣም ብዙ ገንዘብ እንደጠየቃት ለአልማዝ ማለት ነው። አልማዝን ገለሻን በሚል ብዙ ገንዘብ እንደጠየቃት ሰላም ለቃል ማውራቷ የማይቀር ነው። ስለዚህ ቃል ደግሞ ወይዘሮ አልማዝ እንዳልሞተች ታውቃለች ማለት ነው። ስለዚህ የባይሉ አካሄድ የሚሳካለት አይመስለኝም። በእርግጥ እዚህ ቀደም በጣም ብዙ ገንዘብ ነው የወሰዱባት። ወደ 300 ሺህ ብር በሷ አስፈራርተው ወስደውባታል። በዛ ላይ ወይዘሮ አልማዝ አሁን ተደብቃ እየኖረች በየጊዜው ገንዘብ ካላመጣችሁ መጥቼ ራሴን ለሰላም አጋልጣለሁ፣ ቃልም ልጇ እንዳልሆነች እናገራለሁ ብላ አስፈራርታቸው ነበር እዚህ ቀደም። ታዲያ 300 ሺህ ብር ተቀብለዋታን ሰላምን። እንደውም 1 ሚሊዮን ብር ነበር የጠየቋት። አሁን 300 ሺህ ብር ወስደዋል። አቶ ባይሉ ደግሞ ሌላ ፍለጋ መጥተዋል። እና ያ ማለት ይሄ ችግር የማይቋጭ ከሆነ ነገም በዚህ ነገር እያስፈራሩ ባዶ እጇን ነው የሚያስቀሯት። ስለዚህ ባይሉ ቃል ብትከዳውም በዚህ መልኩ ገንዘቧን አገኛለሁ ብሎ ሊያስብ ይችላል። ነገር ግን ችግሩ፣ ትልቁ ችግር ይህን ሚስጥር ቃል ማወቋ ነው። ቃል ደግሞ የሰላም ገንዘብ ምኑንም አቶ ባይሉ እንዲነካ አትፈልግም። በጎን ለብቻው እንዲያሸሽ ስለማትፈልግ ይህን እውነት ለወይዘሮ ሰላም ትነግራታለች ብዬ አስባለሁ። በእርግጠኝነት ያው ጥቅሙ ለራሷ ስለሆነ የአልማዝ በህይወት መኖር ሰላም ማወቋ ለባይሉ ገንዘብ አትሰጠውም ማለት ነው። ያለዛ ግን ይህን ሚስጥር አድርጋ የምትቀጥል ከሆነ የሰላም ገንዘብ የሚያልቀው በባይሉ ነው ማለት ነው። ያን ደግሞ ቃል የምትፈልገው አይመስለኝም። ታዲያ አቶ ባይሉ ይህን ነገር ሁሉ ረስቶታል መሰለኝ። ሚስጥሩ በየቦታው እንዳለ ረስቶታል መሰለኝ። ሚስጥሩን ሳሚም ሆኑ ቃል ያውቁታል ማለት ነው። ወይዘሮ አልማዝ በህይወት እንዳለች የሳሚ የዳግም መንከርፈፍ ነው እንጂ ይህን ነገር በደንብ ያውቅ ነበር። ይህን ነገር ዳግም አይቷታል በአካል። ከየት ነው ማቃት ብሎ እንደውም ሲያስታውስ ሰላም ገፍትራ ስትጥላት የነበረች ሴት እንዴት በህይወት ኖረች ብሎ ሲገረም ነበረ። ምንም እንዳልተፈጠረ ግን ዳግም ዝም ብሏልና ይህን ነገር ከሳሚ ጆሮ መድረስ አለበት ወይም ደግሞ ቃል መስማት አለባት ብዬ አስባለሁ። ወይዘሮ ሰላም ይህን ነገር ገንዘቡን ከመስጠቷ በፊት ለቃል ልታማክራት ይገባል። ቃል ደግሞ
ለራሷ ጥቅም ስትል ይሄ ነገር ውሸት እንደሆነ አቶ ባይሉን ታጋልጠዋለች። በዛ ላይ የቃል እናት እዛ ቤት ሆና ለሰላም አሁን ላይ ልጅሽ ቃል አይደለችም፣ ቃል የኔ ልጅ ናት ብልሽ አሰሚኝም። ምክንያቱም ስለ እኔ መጥፎ ነገር ነው የተነገረሽ። እኔ በሽተኛ እንደሆንኩኝና ሌላ ታሪክ ስለ እኔ ስለሰማሽ እንደ ሕፃን ነሽ። አሁን አንቺ የቃል መጫወቻ ነሽ። ስለዚህ እውነቱን ልትረጅኛችም። ነገር ግን ቤት ሹኜ በእያንዳንዱ ቀን የቃልን ውሸትና የቃል ያንቺ ልጅ አለመሆንን በማለት እንግዲህ እዛ ቤት ጊዜዋን መቆየዋን ጊዜ አራዝማለች ማለት ነው። እንግዲህ ሰላም ልብ ካለች የቃል እናት እውነቱን ታወጣላታለች። ምክንያቱም ሰላም ተነግሯታል፣ ቃል ልጅሽ አይደለችም፣ እንደውም ልጅሽ ብሌን ናት ተባለች። ዶክተሩ ሳይቀር ልጅሽ ብሌን ትመስለኛለች አላት። ከዚህ በላይ እንግዲህ ምን ማስረጃ አለ? ይህን ሁሉ ነገር እየተነገራቸው የሰላምና የብሌን ማንቀላፋት ምን የሚሉት እንደሆነ ምን ለማሳየት እንደሆነ አልገባኝም። ዶክተሩ ቃል በቃል ነው እንግዲህ ለብሌንም ሳይቀር የሰላምን ትመስያለሽ፣ ቁጭ እኮ ሰላምን ነው የምትመስዩ ብሏታል። አስቡት እንግዲህ ከዚህ በላይ ማስረጃ ምን ይመጣል? ቁጭ ሰላምን ነው የምትመስዩ እያላት፣ ቃል ደግሞ የሰላም ልጅ እንዳልሆነች እያወቀች ሳሚ ቃልና ሰላም እናትሽ ናት ብሎ ነግሯት ቢያንስ ለመመርመር እንኳን በሞከር ጥሩ ነበር እኮ። እና ጆሮ ዳባ ነው የሚሉት። የሚሰሙትን እውነት የሆነውን ነገር መስማት አይፈልጉም። ውሸት የሆነ ነገር እና የሆነ እውነት ሊነገራቸው ሲል ሰዎች እንዲነግሯቸው አይፈልጉም። ሰዎችን ያጣጥላሉ፣ እውነቱን ደግሞ እንዳልሰሙ ያደርጋሉ። የሆነ ውሸት ሌላ ወሬ ሲሆን ግን ያጋግላሉ። እና የማይመስል ነገር ባታደርጉ። ብሌን እናቷን ማወቅ አለባት። በጣም ብዙ ምዕራፍ ነው የሄዱት ብሌን እናቷን ሳታውቅና ይሄ በጣም ፍትሃዊ ነው ብዬ አላስብም። ብሌንም ነቃ ማለት አለባት። ሰላምም ደግሞ የምሰማቸውን ነገሮች ይሄ ነገር እንዴት ነው ሊሆን እኮ ይችላል፣ እሷም እኮ ቤተሰብ ፈላጊ ናት ብላ አይኗን ወደ ብሌን ብትጥል በቀላሉ ልጇን ማግኘት ትችላለች። ገንዘቧ ሳይበዘበዝ ብዙ ችግር ሳይገጥማት ማለት ነው። ቃል በቀላሉ አትፋታትም። በቀላሉ ባዶ እጇን እዛ ቤት አትወጣም። ሌላ ችግር ሁሉ ልትፈጠር ትችላለች። ተስፋ የቆረጠ ሰው ምንም ነገር ሊያደርግ ይችላል ብዬ አስባለሁ። ውድ ቤተሰቦቼ እንግዲህ አደራ ድራማ ክፍል 62 ይህን ይመስል ነበረ። እንግዲህ በቀጣይ ክፍልስ ምን ይፈጠራል? የቃል እናትስ ሀረግ ምን ታደርግ ይሆን? እዛ ቤት ለሰላም እንዴት አድርጋ ነው እውነቱን የምታሳያት? በቀጣይ የምናየው ይሆናል። የዛሬው ክፍል እንግዲህ ይሄን ይመስል ነበር። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ እና ሼር በማድረግ ተባበሩኝ። ስለነበረን ቆይታ አመሰግናለሁ። ሁላችሁንም ወዳችኋለሁኝ። መልካም ጊዜ። ባይ ባይ።